ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይዞት እንደመጣው ረቡዕ ሐሙስ ብሎ ነበረና ሰዱስ ባለ በቀና ነበረ። ወደ ምስጢር ሄዶ ዓርብ አለ። ጌታ ከእሁድ እስከ ዓርብ 22ቱን ስነ ፍጥረት ሲፈጥር ሰንብቶ በዕለተ ዓርብ ፈጽሟልና ወአመሳቤ ዕለት ዓርብ እግዚእነ ኩሉ ጉሩ እንዴለ አንብ የመና መካተቻ ቀን ሲል ነው። በዚህ ዕለት ሙሴ ዓርብ ሁለት ጎሞር መና እየያዛችሁ ውረዱ፣ ቅዳሜ ግን መና ሲለቅም የተገኘ በድንጋይ ተወግሮ በእሳት ተቃጥሎ ይሙት ብሎ ስርዓት ሰርቶ ነበር። ዓርብ ዕለት የቅዳሜውን ጭምር ሁለት መና ይወርድላቸው ነበር። ወዓርብ መና በፊልቆን ወበላ እክለ ፊልቆን እንዲል አንድም ሕገ ተሰቦን የፈጸመበት ቀን ሲል ነው። ጌታ በዚህ ዓለም ላይ 33 ዓመት ከ3 ወር ቆይቶ የሰውነትን ስራ ሲበስን ቆይቶ በዕለተ ዓርብ የቤዛነትን ስራ የሰራበት ቀን ነውና አንድም ፀሐይ ከዋክብት ጨልሟልና ወዓርብ ፋሲካሆሙ ለአይሁድ እንዲል አንድም ዓርብ ብነ ብለዋል አይሁድ ጌታን ሳንሰግለው መሸብን ብለዋልና በዚሁም ዓርብ ተብለዋል። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዛ ላይ ሆና ሰላም ለከ ኦ ፍቁር ኤፍሬም ትለዋለች። እሱም ታንኮ እጅ ነሱ ይቆማል። ወድሰኝ ትለዋለች። ክርክር በሰኞ ተፈጽሟልና ባረክኒ ይላታል። በረከተ ወልድ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ብላ ትባርከዋለች። እሱም ተባርኮ ምስጋናዋን ይጀምራል። ውዳሴ ዘዓርብ ውዳሴ ወዓርብ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው ካለ ጸሐፊ ነው። እርሱ ግን ነገሩን ቡርክት አንቲ እምአንስት ብሎ ያመጣዋል። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ቡርክት አንቲ እምአንስት ቡርክት አንቲ እምአንስት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማልሽ የምታሰች ነሽ። ወቡሩክ ፍሬ ከርሥኪ ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኵስ። የማይለወጥ የማይናወጥ የማይጸንስ ፍሬ ኢየሱስ ክርስቶስ ቡሩክ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድድ የባህሪ አምላክ ነው። ሰረቀ ለነ እምኔኪ ፀሐየ ጽድቅ ፀሐየ ጽድቅ ኢየሱስ ክርስቶስ እነሆ ከአንቺ ተወለደልን። ወውእቱ አሚረ ይሰርቅ ለክሙ ፀሐየ ጽድቅ ወይመጣ የተክነቢዩ ካለው ከነቢዩ ጋር አያይዞ ተናግሮታል። ወአቅረበነ ታሕተ ክነፊሁ ልጅሽም ወደ ክንፈ ረድኤቱ አቀረበን። ክንፍ ሐዋርያ ስልጣነ መለኮት ረድኤት መስቀል ነው። ኮቅ ነቀበ ወአስተጋባ አንተ የወለደ እንዲል ሊነጋጋ ሲል የሚጮህ ኮቅ አለ። በናግንቱ አባታቸው መስማቸው ቀረብ ብለው ከሱ ጋር እስኪለግሙ ያረፍዳሉ። ቀትር በሆነ ጊዜ መልኩን አይተው አባታቸው እንዳልሆነ አውቀው ተለይተው ይሄዳሉ። ይህ ምሳሌ ነው። ኮቅ የዲያብሎስ ገላግብቱ የምዕመናን ምሳሌ ነው። ያዕቆብ ሊነጋጋ ሲል መጮሁ ዲያብሎስም አዳምና ሔዋንን አስቷልና ያዕቆብ ሊነጋጋ ሲል እንደመጮሁ ዲያብሎስም 5500 ዘመን በአላውያን ነገሥታት በአላውያን መኳንንት አድሮ አዳምና ሔዋንን አስቷቸዋልና ገላግብቱ ቀትር ሲሆን መልኩን አይተው አባታቸው እንዳልሆነ አውቀው ተለይተው እንደሚሆኑ ምዕመናንም ዲያብሎስ እንዳፈጠራቸው አውቀው ፈጣሪያቸው ኢየሱስ ክርስቶስን አምነው ጸንተው የመኖራቸው ምሳሌ ነው። እስመ ውእቱ ፈጠረን በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና። ሳሊ ለነ ቅድስት በጥንተ ተፈጥሮ በአዲስ ተፈጥሮ ከፈጠረ ልጅሽ ስርየት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን። አይምሮውን ጥበቁንም በልቡናችን ሳይልን አሳድሪልን። ለኪ ለወላዲትኪ ኦ እግዝእትነ ወላዲተ አምላክ እመብርሃን አንቲ ናብኪ በሰዋዕቱ ውዳሴ። አምላክን የወለድሽ እመቤታችን አንቺ ብቻ በውስጥ በአፋ በነፍስ በሥጋ በምድር በሰማይ እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። አሁን እመቤታችንን የምናገናት ሆኖ አይደለም ገናንነትሽን እንናገራለን ስንል ነው እንጂ። ቡሩክት አንቲ
መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያሟለሽ የምታሰች አንቺ ነሽ። ዛቢ ሰማይ ከሰማይ ትበልጫለሽ፣ የትከብሪም ምድር ከምድርም ትበልጫለሽ። አንድም ታቢም ሰማይ ከሰማይ ትበልጫለሽ፣ ወትከብሪም ምድር ከምድርም ትበልጫለሽ። አንድም ታቢም ሰማይ ከመላእክት ትበልጫለሽ፣ ወትከብሪም ምድር ከደቂቀ አዳምም ትበልጫለሽ። አንድም ታቢም ሰማይ ከልዑላኑ ትበልጫለሽ፣ ወትከብሪም ምድር ከትሑታኑ ትበልጫለሽ። ልዑላን ትሑታን በመላእክት በደቂቀ አዳም ዘንድ ያሉ ናቸው። ወላይለ ኩሉ ህሊናት ከህሊናት ሁሉ በላይ ነሽ አለ። ህሊናት ሁሉ መርምረው አያገኙሽም ሲለም መኖ ዘይከ ነቢበ በእኪ መኑ ዘይክ ነቢበ በእኪ ያንቺን ክብር ያንቺን ገናነት መናገር የሚቻለው ማን ነው? ዋልቦ ዘይመስል ኪያኪ ዋልቦ ዘይመስል ኪያኪ አንቺን የሚመስል አንቺን የሚወክል ማን ነው? አንድም መኖ ዘይክ ነቢበ በእኪ መኑ ዘይክ ነቢበ በእኪ ያንቺን ክብር ያንቺን ገናንነት መናገር የሚቻለው ማን ነው? ዋልቦ ዘይመስል ኪያኪ አንቺን የሚመስል አንቺን የሚወክል ማን ነው? አልቦና መኑ ይወራረሳሉ። እስመ መኑ ዘይፌኖ ለልዑል ዋልቦ ዘምድሬሁ እንዲህ ኦ ማርያም መላእክት ያብዩኪ ኦ ማርያም መላእክት ያብዩኪ በቤታችን ማርያም ሆይ መላእክት ያገኙሻል፣ ያከብሩሻል፣ ያመሰግኑሻል። ወሱራፌል ይሴብሑኪ ሱራፌልም በፍጹም ምስጋና ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻወ አደረ ውስተ ከርስኪ በኪሩቤል በሱራፌል ላይ አድሮ የሚኖር ጌታ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ በማኅፀንሽ ተወስኗልና። መፍቀሬ ሰብ አቅረበነ ኀቤሁ ቢዘዚአነ ሞተ ነሣ በእንቲአሁ ሕይወተ ወሀበነ ዘሎቱ ክብር ወስብሐት። ሰው ወዳጅ የሆነ እርሱ የእኛን ሞት ወስዶ የእርሱን የባሕርዩን መንፈስ ቅዱስን ለእኛ ሰጥቶ ወደ እርሱ አቀረበን። ይህስ እንደምንድን ነው ቢሉ ከራዲዮን የሚባል ጸዓዳ ወፍ አለ። ኑሮ በቤተ መንግሥት ነው። የታመመ ሰው ሲመጣ አምጥተው ከፊቱ ያቆሙለታል። የማይድን የማይፈወስ ሕመምተኛ የሆነ እንደሆነ ፊቱን አዝሎ ይቆማል። የሚድን የሚፈወስ ሕመምተኛ የሆነ እንደሆነ ቀረብ ብሎ ዓይኑን ከዓይኑ አፉን ከአፉ አድርጎ ደዌውን በስንፋስ ይቀበላል። ጸዓዳ የነበረው ይጠፋዋል። ብርድ ብርድ ይለዋል። ብርድ ሲሰማው ወደ ፀሐይ ወጥቶ 3 ሰዓት ዋየ ፀሐይ ይሞቃል። ዋየ ፀሐይ ሲሰማው ወደ ባሕር ወርዶ 3 መዓል 3 ሌሊት በከርሰ ባሕር አድሮ የቀደመው ደዌው ተመልሶለት ይወጣል። ይህ ምሳሌ ነው። ከራዲዮን የጌታ ጸዓዳ ነው። ጸዓዳ መመለኮቱ ይለዋልና የማይድን የማይፈወስ በሽተኛ የዲያብሎስ ምሳሌ ነው። ያ ወፍ ፊቱን እንደሚያዞር ጌታም በዲያብሎስ ላይ ገጸ በረቱን አዝሮበታልና የሚድን የሚፈወስ ሕመምተኛ የአዳም ምሳሌ ነው። ያ ወፍ ቀረብ ብሎ ዓይኑን ከዓይኑ አፉን ከአፉ አድርጎ ደዌውን በስንፋሱ እንደሚቀበለው ጌታም አዳም ሊቀበል የሚገባውን መከራ ጌታ ተቀብሎ አዳምን የማዳኑ ምሳሌ ነው። ወቦአ እግዚእነ ውስተ ቅዱስ ወአቶ መከራን ተባቲ ያመከረን ነጸላይ ነሳ ደዌነ ወጾረ ሕማመን አይኪር ያ ወፍ 3 ሰዓት ወደ ፀሐይ ወጥቶ እንደመሞቁ ጌታም በዕለታት 3 ሰዓት በመስቀል ላይ ቆይቷልና ያ ወፍ 3 መዓል 3 ሌሊት በከርሰ ባሕር አድሮ የቀደመ ደዌው ተመልሶለት እንደሚወጣ ጌታም 3 መዓል 3 ሌሊት በከርሰ መቃብር አድሮ ምስለ መቃብርን አፍርቶ ባሕርየ መለኮትን ተዋህዶ የመነሳቱ ምሳሌ ነው። ወአደገ ንዴተ ህላዌ ዘቀዳሚ ገባ ወተሜጠ አበስዋቲቡ ወክብሮ እንዲህ ሰአሊ ለነ ቅድስት ሰአሊ ለነ ቅድስት የክብረ ክብር ካለው ልጅሽ ስኔት በድንግልና ስርጎት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቡሩክት አንቲ ማርያም ቡርክት አንቲ ማርያም እመቤታችን ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰች ነሽ። ፍሬ ከርስኪ የወቡሩክ ፍሬ ከርስኪ የማኅፀንሽን ፍሬ ኢየሱስ ክርስቶስ ቡሩክ መርገመ ሥጋ መርገመ ነፍስን የሚያልቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ኦ ድንግል ወላዲተ አምላክ እምኮን ለደናግል አምላክን የወለድሽ እመቤታችን የደናግል መመኪያቸው አንቺ ነሽ። ይህስ እንደምንድን ነው ቢሉ የቀድሞ ወንዶች በሴቶች ይመኩባቸው ነበረ። እናንተ ከእኛ ከአዳም ከሔዋን ተገኘች እንጂ እኛ ከእናንተ ከሔዋን አዳም አልተገኘም ይሏቸው ነበረ። ጌታ ከእመቤታችን ሰው ከሆነ ወዲህ ግን ምነው እኛ ሔዋን ከአዳም ብትገኝ ጌታ እስከ እመቤታችን ተገኝቶ የለምን እያሉ የሚመልሱላቸው ሆነዋል። ወበከመ አውፅአ ብእሲ ብእሲ ተንበለ ብእሲ
ከማሁ አሳት ብእሲት ብእሴን በለብሲ ሃሎ እዳም ትዝምዳው ላይነት ምዳንስ ወኮነት ፈዳይት እዳ ለሔዋን እንዲል አንድም በእናንተ ምክንያት ከገነት ከመንግሥተ ሰማያት ወጣን እያልሁ ርስት አካፍሏቸውም ነበረ። ቅዱስ ጳውሎስ ብእሲ ወብእሲት አሐዱ አካል እሙንቱ ብሎ እስኪስል ድረስ ምን ነው በእኛ ምክንያት ከገነት ከመንግሥተ ሰማያት ብትወጡ በእመቤታችን ምክንያት ገነት መንግሥተ ሰማያት ገብታችሁ የለምን እያሉ የሚመልሱላቸው ሆነዋል። አንድም በእናንተ ምክንያት ሞት ወጣብን ይሏቸው ነበር። ምነው በእኛ ምክንያት ሞት ቢመጣባችሁ በእመቤታችን ምክንያት ድነት አግኝታችሁ የለምን እያሉ የሚመልሱላቸው ሆነዋል። አንድም ዘንዶን ክርስቶስ በውስተ ወንጌል ያላቸው የአምስት አባባት ደናግል መመኪያቸው አንቺ ነሽ። አንድም ለደናግል አስበ ድንግልናቸውን የምታሰቻቸው የደናግል መመኪያቸው አንቺ ነሽ። ዘእምቅድመ ዓለም እሉ ተሰማም ዴኪ ቅድመ ዓለም የነበረ ጌታ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ብሉየመዋዕል ወፃን ከርስኪ ብሉየመዋዕል ወፃን ከርስኪ ብሉየመዋዕል ለማለት ደገመው። በዚህ ጊዜ ነበረ በዚህ ጊዜ ተገኘ የማይባል ጌታ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሀተታ ብሉየመዋዕልን ለፍጡር የከሰሉት እንደሆነ በዘመን የሚያረጅ በዘመን የሚሸመግል ማለት ነው። ለፈጣሪ የከሰሉት እንደሆነ ዘመናትን የሚያስረጅ ማለት ነው። ስጋነ ነሳ ወመንፈሱ ቅዱስ ወሀበነ ወረሰነ ርያነ ምስሌሁ በብዛይቡቱ የእኛን ስጋ ነስቶ የእርሱን የባህርያቱን መንፈስ ቅዱስን ለእኛ ሰጥቶ ከእርሱ ጋር እንድንመሰል አደረገን፣ እንድንተካከል አደረገን። በሕማም በሞት በመምህርነት በከመ አርአይነ ማመን ኤሪ ክብረ ወበከመ አርአይነ ትዕግሥተ ኤሪ ነጊሰ ምስሌሁ እንዲል የስ ፍጡርስ ከፈጣሪ ጋር እንደመሆን መመሳሰል ይቻላል ብሎ ከእመቤታችን የነሳውን ስጋ በተዋህዶ የባህሪ አምላክ አደረገው። ወቤቱ አምላክ ዘኮነ ሰብአ ወቤቱ ሰብ ዘኮነ አምላከ በተዋህዶ ተጽንቱ መለኮት አምላክ ኮነት እንዲል አንቲ ታቤ እምብዙኃት አንስት ከብዙዎች ሴቶች ይልቅ አንቺ ትበልጫለሽ። አንቲቱማ ከአንቲቱ ብትበልጥ ምን ይደንቅ ብሎ እለ ነሣት ጸጋ ወክብረት እለ ነሣት ጸጋ ወክብረት ጸጋ ክብር ቅድስና ካላቸው ሴቶች ይልቅ አንቺ ትበልጫለሽ። አንድም በሴቶች የሁሉንም መናገር ነው። ጸጋ ክብር ልዕልና ቅድስና ካላቸው ሰዎች ሁሉ ይልቅ አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገረ መንፈሳዊት ዘአደረ ላዕሌሃ እግዚአብሔር ሉል ልዑል እግዚአብሔር የከተመብሽ ረቂቅ ከተማ አምላክ የወለድሽ እመቤታችን ጸጋ ክብር ቅድስና ልዕልና ካላቸው ሰዎች ሴቶች ሁሉ ይልቅ አንቺ ትበልጫለሽ። ሀገር መንፈሳዊት አለ ንጉሥ በከተማ ዙፋን አድርጎ እንደሚኖር ጌታም 9 ወር ከ5 ቀን ማኅፀኗን ዙፋን አድርጎ ቆይቷልና። አንድም ለኪል ነገሩ በእንቲአኪ ሀገረ እግዚአብሔር በአንቺ ድንቅ ነገርን ሊደረገለሽ አማናዊት ከተማ ብሎ አባቶች ዳዊት የዘመነልሽ ከተማ አማራዊት ከተማ መቅደስ አንቺ ነሽ። ከተማ ጳጳሱን ከነመሬቱ ንጉሱን ከነሰራዊቱ አንድ አድርጋ ትይዛለች። እመቤታችንም ሰማይ ከነግሱ ምድርን ከነልብሱ አንድ አድርጎ የያዘን ጌታ 9 ወር ከ5 ቀን በማኅፀኗ ወስኗለችና። አንድም በከተማ ሁሉ ይገኛል የሚታጣ ነገር የለም። እመቤታችንንም ለምኑ የሚታጣ ነገር የለምና። አንድም ከተማ የንጉስ መናገሻ እንደመሆኗ መጠን ያዘነ የተከዘ የተገፋ ሁሉ ከንጉሥ ዘንድ አቤት ለማለት ደጅ ይጠናባታል። እመቤታችንም የንጉሥ ክርስቶስ እናት ናትና ያዘነ የተከዘ የተበደለ ሁሉ ደጅ ለመጽናት ወደ እሷ ይመጣልና። አንድም ፈለግ ዘዮዝ ያሰቢት ሀገረ እግዚአብሔር እንዲል ደስ የሚያሰኝ ወንዝ የሚፈስብሽ አንቺ ነሽ። ወንዝ ከላይ ወታች እንደሚፈስ መልአኩ ቅዱስ ገብርኤል ከሰማይ ወደ ምድር ወርዶ ተፈሲ ብሎ ደስ ይበልሽ ብሎ ተጸንሻለሽ ወንድ ልጅን ትወልጃለሽ ብሎ ደስ የሚያሰኝ ነገር ነግሯታልና። አንድም በሀገረ እግዚአብሔር በሀገር አምላክን እግዚአብሔር ሰራራ ለዓለም እንዲል በአዲስ ተፈጥሮ ዓለምን የፈጠረብሽ ከአሊነቱም ፍቅሩን ለሰው ልጆች የገለጠብሽ ስለዚህ ቅድስት እመቤታችን ጸጋ ክብር ቅድስና ካላቸው ሴቶች ሁሉ ይልቅ አንቺ ትበልጫለሽ። እስመ ዘይነብር ዲበ ኪሩቤል ወሱራፌል ቀራይኪ አጠኪዮ በኪሩቤል ወሱራፌል ላይ የሚኖር ጌታ በክንድሽ ተክፈሽ በመሃል እጅሽ ይዘሽዋልና። ሕፃናት ሲወለዱ እናቶቻቸው በመሃል እጆቻቸው ይዛቸዋል አናት እንዳይወርዳቸውን። ጌታም ገዛ ሕፃናትን አላኮለሰምና እንዲህ ይለዋል። ወዘይሲሲ ለኩሉ ዘሥጋ በብዛሂሩቱ አሃዛ ተዋጠቂ ወጠበበ ሀሪበ 22ቱን ስነ ፍጥረት በዝናብ አክሎ በፀሐይ አብስሎ የሚመግብ ጌታ ትበድንግልናሽን ይዞ ሀሊቀ ድንግልናሽን ጠባ። አንድም ስጋውን ደሙን በየጊዜው ለምእመናን የሚመግብ ጌታ ትበድንግልናሽን ይዞ ሀሊቀ ድንግልናሽን ጠባ። አንድም በቸርነቱ ፍጥረቱን ሁሉ የሚመግብ ጌታ ትበድንግልናሽን ይዞ ሀሊቀ ድንግልናሽን ጠባ።
ዘውእቱ አምላክነ ወመድኃኒነ ኩሉ ዘውእቱ አምላክነ ወመድኃኒነ ኩሉ ሊቅ ከሆነ ሳይተረጉም አይደምና ይኸውም የሁላችን ድነት የሚሆን ፈጣሪያችን ኢየሱስ ክርስቶስ ነው። ይርኤነ እስከ ለዓለም ንስግድ ሎቱ ወንሰብሖ የራያን እስከ ለዓለም ንስግድ ሎቱ ወንሰብሖ እስከ ዘላለም ይጠብቀን ዘንድ የባህሪ ስግደት እንስገድለት፣ የባህሪ ምስጋና እናመስግነው። ከስግደት ሶስት ወገን ነው። መጀመሪያ ወድቆ መነሳት አፈር ትቢያ ነበርኩ ከዚህ አነሳኸኝ የማለት። ሁለተኛ ወድቆ መነሳት ምንም እንኳን በኃጢአት ተሰረካኪ ወድቅኝ በንስሐ ታነሳኛለህ ሲል። ሶስተኛ ወድቆ መነሳት ምንም እንኳን በሞት ኋላ ፈርሼ በስብሼ አልጋለም በትንሣኤ በጉባኤ ታነሳኛለህ ሲል ነው። አንድም ስግደት ሶስት አይነት ነው። የአምልኮ፣ የጸጋ፣ የአክብሮት። የአምልኮ ለእግዚአብሔር፣ የጸጋ ለቅዱሳን፣ የአክብሮት በዕድሜ በእውቀት በትሕትና በክህነት በማዕረግ ላብዩት የሚቀርብ ነው። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና። በጥንተ ተፈጥሮ ንሕነ ሰብአ በአርአያነ ወበአምሳሊነ እንዳለው በአዲስ ተፈጥሮ ስጋውን ቆርሶ ደሙን አፍስሶ ማዳኑን መናገር ነው። እስመ ተግባሩ ንሕነ ተፈጠረነ በኢየሱስ ክርስቶስ በሚዋረስና እንዲ ሰአሊ ለነ ቅድስት በጥንተ ተፈጥሮ በአዲስ ተፈጥሮ ከፈጠረ ልጅሽ ስኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ድንግል ሙዳየ ፍረት ነቃ ፈልፈለ ሕይወት ማርያም ድንግል ሙዳየ ፍረት ነቃ ፈልፈለ ሕይወት የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ድንግል ማርያም የሽቱ ሙዳይ ናት። አንድም ድንግል ማርያም የሽቱ ሙዳይ ናት። ይህችን የሽቱ ሙዳይ ጤፍ ከማይበልበት ጢስ ከማይጨስበት ከንጹህ ቦታ ሰፍተው ማዕደር አበጅተው ያኖሯታል። በውስጡም 4 ሽቱ 5ኛ ዘይት ጨምረው ያኖሩባታል። ከነገደ ይሁዳ ከነገደ ሌዊ የተወለደ መጥቶ ከኛ ጋሩን ተቀብቶ ንጉሠ ነገሥት ሊቀ ካህናት ይባልባታል። ይህ ምሳሌ ነው። ነፈልፈል አንድ ወገን የእመቤታችን ማየወት የጌታ ምሳሌ ነው። አንድም ነክ የእመቤታችን ፈልፈል የጌታ ማየወት የትምህርቱ የልጅነቱ የሃይማኖት ምሳሌ ነው። ይህችን ከንጹህ ቦታ እንዳያገኘዋት እመቤታችንም ከንጹህ አላቦት ተገኝታለችና ይህችን ቀለም እንዳያገባት እመቤታችንም ዕለት ዕለት ጸጋ ክብር ቅድስና ሲጨምርላት ትኖራለችና ያችን ዋይተር ሰፍተው ይዘው ከንጹህ ቦታ እንዳይኖራት እመቤታችንም በንጽህና በቅድስና ቤተ መቅደስ 12 ዓመት ኖራለችና። ከነገደ ይሁዳ ከነገደ ሌዊ የተወለደ መጥቶ ቀኝ አካሉን ተቀብቶ ንጉሠ ነገሥት ሊቀ ካህናት እንደሚባልባት ጌታም ከእመቤታችን ተወልዶ ንጉሠ ነገሥት ሊቀ ካህናት በኩረ ምእመናን ተብሏልና። አንድም እመቤታችን ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት ከልጇ ከወዳጇ አማልዳ ጸጋ ክብር ታሰጣቸዋለችና። ፍሬ ከርሳ አድኃነ ኩሉ ዓለም ፍሬ ከርሳ አድኃነ ኩሉ ዓለም የማይጸና ፍሬ ኢየሱስ ክርስቶስ ዓለም ሁሉ አዳነ። ንሕነኒ ርኢነ ወሰማዕነ ከመ አብ ወልዶ መድኃኔ ዓለም እንዲል ወሰአረ እምኔነ መርገመ ከእኛም መርገመ ሥጋ መርገመ ነፍስ ኩነኔ ሥጋ ኩነኔ ነፍስን አጠፋ። አሳፈረ ኃጢአተ በዲበ ምድር ወሰአረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና ውስተ መቃብር እንዲል ወገብረ ሰላመ ማንቀዲነ በመስቀሉ በመሰቀሉ ዓለምን ሁሉ አዳነ። ሪ ማእከለ እግዚአብሔር ወሰብእ ሆኖ በመስቀሉ ዓለምን ሁሉ አዳነ። ወበትንሣኤሁ ቅድስት አግብኦ ለብእሲ ዳግም ውስተ ገነት ወበትንሣኤሁ ቅድስት አግብኦ ለብእሲ ዳግም ውስተ ገነት። ልዩ በሚሆን በትንሣኤው መጥቶ አዳምን ወደ ቀደመ ቦታው ወደ ቀደመ ማዕረጉ ወደ ቀደመ ቦታው መለሰው። ትንሣኤውን ቅድስት አላት ከነ አልዓዛር ትንሣኤ ሲለይ ነው። የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በአዲስ ሥጋ ነውና። አንድም የነ አልዓዛር ትንሣኤ አስነሽሻል፣ እርሱ ግን በራሱ ስልጣን ነውና። ወትንሣኤሁ በስልጣነ ባሕቲቱ እንዲህ ምን ነው አብ አንሶ መንፈስ ቅዱስ አንሶ ይላል ቢሉ አንድ ነው፣ ሌላቸውን መናገር ነው። አንድም የነ አልዓዛር ትንሣኤ ኋላ ሞት አለው፣ እሱ ግን ዘላለማዊ ነውና። አንድም የነ አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ እርሱ ግን ዕለቱን ተነስቷልና። ዋይሰረ ዕድሜ ለርእሱ እንዲል ሰአሊ ለነ ቅድስት አዳምን ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ወደ ቀደመ ቦታው ከመለሰው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ንጽሕት ድንግል ማርያም አምላክን ለመውለድ የታመነች ናት። አንድም አምላክን ለመውለድ የታመነች ድንግል ማርያም ንጽሕት ናት። ሰአሊተ ምሕረት ለውሉደ ሰብ ለሰው ምሕረትን ይቅርታን የምታሰጥ ድንግል ማርያም ወላዲተ አምላክ አምላክን ለመውለድ የታመነች ናት። ድንግል ማይመን ወላዲተ አምላክ ማይመን ሰአሊተ ምሕረት ማይመን ትውለ ይከትማል። ድንግል ማይመን ታለ ድንግል እየተባሉ መታማት አለና እሷ ግን ለዘላለም ድንግል ናትና። ወላዲተ አምላክ ማይመን ታለ
እርጉም ንስጥሮስ እሶ ወኬት እሰመ የወላዲተ አምላክ ወአማነ ተሰበ ወላዲተ ሰብ ብሏት ነበረና አምላክን በመውለድ የታመነች ናት። ሳሊ ደብረት ላይ ምን ታለ ለሰው አማልደኝ ከራስ ብለን እንድንለው እገሪ እንዲህ ብለ እገሪ እንዲህ በለው ብሎ የማዘጻበን አከረ ይመለሳሉ። ላሷ ግን የእናት ልመና ፊት አያስመልስ አንገት አያስከልስ ነውና ይሐፈር ስለታ ወይ ትመየሰሩታ ከሞራይ ተምላክ የት ይወጥረ ከመይ ከውን ተምኔታ እንዴለ ሳሊ ለና ሀበ ክርስቶስ ወልድኪ ሳሊ ለና ሀበ ክርስቶስ ወልድኪ ከድሽ ኮለሽ ከፈታሽ ከኢየሱስ ዘንድ አማልጂን ይስራይ ኃጢአተነ የስራይ ኃጢአተነ ኃጢአታችን ያስተሰርይልን ዘንድ ለሰው ልጅ ኃጢአቱ ከተሰረየለት ሌላ አይሻምና ጸጋው ስርየተ ኃጢአት ይእቲ እንዲለ ሳሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ሱነት በድንግልና ስውር በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድርልን። ማርያም ንግድት ተጸረበ በቤተ መቅደስ ወተአምር እግዚአብሔር ከመ ለቤዛ ዘአምረ ዋሕድ ወይእቲ ዘነበረ ድምፀ ቃሉ ለመልአክ ዘአብሰረኒ ወክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል። ሰርሃ ሲል ነው መጽሐፍ ኃላፊያትን መጽሐያትን ኃላፊያት አድርጎ መናገር ልማድ ነው። ዋመይበስ አመት ባሩ ለሰይጣን ዋመይበስ ወደ ዋደበ ሰዋቲው ጸራ ሲል ነው መጽሐፍ ኃላፊያትን መጽሐያትን ኃላፊያት አድርጎ መናገር ልማድ ነው። አመይወሱ እስራኤል ግብጽ ዋመት ባሩ ለሰይጣን ዋመይበስ ወደ ዋደበ በሰዋቲው እንዳለ ያለ ነው። እመቤታችን በቤተ መቅደስ ሳለች መልአኩ አግብሮ ወጥቶ ከነገረኝ ሌላ አካል ምን አላውቅም ብላ በቤተ መቅደስ ሳለች አሰምታ ተናገረች። ይህስ እንደምንድን ነው ቢሉ እመቤታችን የብፅዓት ልጅ ናት። እናት አባቷ 3 ዓመት ሲሆናት ወደ ቤተ መቅደስ ወሰዷት። ሊቀ ካህናቱ ዘካርያስ ይባላል። መልኳን ሲያየው ይህች እንደ ፀሐይ የምታበራው ውብ ብላቴና ምን እየመገብኩ አሳድጋታለሁ ብሎ ደውል አስደውሎ ካህናትን አእሩገ እስራኤልን አስጠርቶ ስለ ምግቧ ነገር ሲማከር ሳለ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦት አየ። ሊቀ ካህናቱ ዛሬስ ከቤን በሰው አክል ይገልጥብኝ ነው መሰለኝ ብሎ ቢቀርቡ ወደ ላይ ሰቀቀበት። ከሱ ቀጥሎ ሐና ኢያቄም ቀረቡ፣ ወደ ላይ ሰቀቀባቸው። ሐና የመንፈስ ቅዱስ ስራ አይታወቅምና ምናልባት ለዚህች ብላቴና የመጣ ይሆናልና አስቀምጠሻት ጥቂት እልፍ በይ አላት። አስቀምጣ ጥቂት እልፍ ብትል መልአኩ ቅዱስ ፋኑኤል በቆመ ሲሆኑ አንድ ክንፉን አንጥፎ አንድ ክንፉን አጎናጽፎ ህብስት ሰማያዊ ጽዋ ሰማያዊ መግቧት አድርጓል። ምግቧ ሰማያዊ ነው ሲያሰኝ ነው። የምግቧ ነገረት ከተያዘለን ይህች እንደ ፀሐይ የምታበራ መልከ መልካም ብላቴና ከሰው ጋር እንዳያጋባታል ብሎ በቤተ መቅደስ ኖረች። መላእክት እያረጋቧት እያጫወቷት 12 ዓመት በቤተ መቅደስ ኖረች። በእናት በአባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ በአጠቃላይ በድምሩ 15 ዓመት ሲሆናት መቼ አይሁድ ለምቀኝነት አያርፉምና ይህቺ ብላቴና ያለ ጎልማሳ መጥቶ ቤተ መቅደሳችን ያሳድፍብናልና ከቤተ መቅደሳችን ትውጣለን፣ እንደውም ጠርጥረናታል። ጠይቀህ ያለችውን አድርግላትና ከቤተ መቅደሳችን ትውጣ አላት። እርሱም ሄዶ ኦ ወለተ እስራኤል ፎት ፈቀዲትን በሊ እመቤቴ ሆይ እንደምን ሆነሽ ልትኖሪ ትወጃለሽ አላት። እመቤታችንም ፈጻሚ ተፈቃዱት ናትና ከእግዚአብሔር በታች ያለኝ አባት አንተ ነህ፣ በዚያውም ላይ እናት አባት አደራ የሰጡ ለአንተ ነውና አንተ ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት እግዚአብሔር ስራውን ያለ ምክንያት አይተውምና ከነገደ ይሁዳ ሚስቶቻቸው የመጡባቸውን በትር ሰብስበህ በቀዳማዊ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር፣ እኔም ከዚያ ላይ ምልክት አሳያለሁ አለ። እሱም በዚያን ጊዜ ህልቀተ አንስት ሆኖ ነበርና 1985 በህዝብ ሰበሰበ። ያንን ይዞ ገብቶ በቀዳማዊ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር ከዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ቀባ ለማርያም ፈርተከ የሚል ጽሑፍ ተጽፎ ተገኘ። አንድም ዕጣ ቢያወጡ ለእሱ ደረሰ። ርግብ መታ በራሱ ላይ አረፈች። ልማ በስሉስ ተፋመሱን ስንዲሉ ሱባኤ ገብተን የሰጠንን ሱባኤ ገብተን እስክንቀበል ድረስ አንተ ፋቲሆን ብለው ለእሱ ሰጡት። እሱም ወደ ቤቱ ወሰዳት። ዘመኑ ዘመን አሳባ የንግድ ወራት ነውና ዕለቱን ወዲያው ተሸኘ። ወደ ንግድ ሄደ። ከሶስት በኋላ ቢመጣ ዮሐንስ የሚባል ፈላስፋ ወዳጅ ነበረ። ሊጠይቀው መጣ። ከእርሱ ጋር ጥቂት ከተተዋወቱ በኋላ ሊሸኘው ወጣ። ተነስቶ ሄደ። ሲሸኘው አንተ ሰው ይህች ሴት ጸንሳለች ካንተ ነው ከሌላ አለው። በምን አውቆ ቢሉ በፍልስፍና የጌታን ጽንስስ በፍልስፍና አይታወቅም ብሎ ሴቶች ሲጸንሱ ከቀድሞ ይልቅ ውበታቸው ይጨምራል፣ ከንፈራቸው ያድጋል፣ ጡታቸው ይጠቁራልና እኔ ስስ እንኳን በገቢር ባህል የማላውቅባትም አለው። እንግዲህ አሁን ሰሰነች በተብላ በድንጋይ ተወግራ ከምትገደል ገብተህ ጠይቀህ ተረዳ ነው። እሱም ገብቶ ኦ ወለተ እስራኤል መኑ ከረሰ አክናፈ ድንግልናኪ ወእምነ መኑ ጸነስኪ አላት። መንፈስ ቅዱስ አለችው። ከዚህ በፊት ተደርጎ ያውቅምና
ግራ ገባው። ነገሩን እንዳልተረዳው በየች ጊዜ ከደጃፋቸው ወጥቆ ይኖር የነበረ ደረቅ ግንድ ነበረ። ያንን አበባ አፍርታ ለምልማ አሳየችው። በዚያ ውስጥ ላይ አይሱ ከባሪያቸው እንዲያብቡ ንብ ከባሪያቸው እንዲራቡ የሚያደርግ ጌታ እኔስ በቱን ድንግልና ሰንሽበቱን ድንግልና እንዲወልድ ባረግ ይሳነዋልን ብላ ነገሩን በዚህ አስረዳችው። ወዲያው ለበዓል የሚወጡበት ጊዜ ደረሰ። ወበድከ ዮሴፍ ሰሱን ዋግደሊና ትቻትም ብሄድ ያደረገችውን አውቃ ከደረቷ ታጥቃ እንዲሉ ይዣትም ብሄድ ሰሰረች ብለው በድንጋይ መግረው በእሳት አቃጥለው ይገድብኛሉ ብሎ ተጨንቆ ሳለ የእግዚአብሔር መልአክ ለዮሴፍ ተገልጾለት መጥቶ ኦ ዮሴፍ ወልደ ዳዊት ኢትፍራ ነሲዮታ ለማርያም ፍርትከ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና ማርያምን ይዛት ለሙታ አትፍራ አለው። ይኸውም አልቀረም ማየዘለፋ ተትተዋታል። በአይሁድ ልማድ ባል ሚስቱን የቀናባት የጠረጠራት የሆነ እንደሆነ ሐዲተ ሰገም ውሃ በመንከር አስይዞ አከናንቦ ወደ መገናኛ ይወስዶታል። ያን ጊዜ ሊቀ ካህኑ ከመዋሩ ላይ ሆኖ ክንብንብሽን ግረጭ ይላታል። እንዲህ ያድርግብኝ በይስ ያሰኛት ነው። ባልሽ የጠረጠረሽን አድርገሽ ሰውረሽ የሆነ እንደሆነ ሰውነትሽ ይላት፣ ጎንሽ ይበጣ፣ አጥንትሽ ይርገፍ። አላደረግሽ የሆነ እንደሆነ በወንድ ልጅ ይታረቅሽ ይላታል። እሷም ምረቃቱ ይደረግልኝ እርግማኑ ይደረግብኝ ስትል አሜን ወአሜን ትላለች። በዚህ ልማት ለእመቤታችን ማይዘለፋ ቢያጠጧት ወአብራ ገጻ እደብራለ ፀሐይ ዘውራሌ ሳይደር ከፀሐይ 7 እጅ የምታበራ ሆና ተገኝታለች። በዚህ የተሰበሰቡ ሰዎች የቺን ሴት ያለ ምክንያቷ ያለ ስራዋ አሁን ተናታክሎ የተናገረችውን ለእሷ ሰጥቶ ትሳር ብሎ ተናገረ። አንድም ካህናት ኦ ድንግል አኮ ለዮሴፍ ተፈኪ ለተቃረቦ ብሎ የተናገሩትን ለእሷ ሰጥቶ ትሳር ብሎ ተናገረው። ሶርኪ ዘይጸወር ሶርኪ ዘይጸወር የማይቻለውን ቻልሽ። አግመርኪ ዘይትገመር አግመርኪ ዘይትገመር የማይወሰነውን ወሰንሽ። ዋሩ ዘገምሮ ምንተዲ ምንም የሚወስነው የሌለውን ይበዝ ውዳሴኪ ኦ ልተሰጋ በኩሉ ክብር ምልዕተ ጸጋ ምልዕተ ክብር ሆይ በክብረ ወሊድ ላይ ክብረ ድንግልና ይጨመርልሽ። ለአንቺ የምትመሰገኝ ምስጋና ብዙ ብዙ ነው። አንድም በክብረ ወሊድ ላይ ክብረ ድንግልና ጨምሪ ስለተገኘሽ ለአንቺ የምትመሰገኝ ምስጋና ብዙ ነው። እስመ ኮንኪ ማንቲ ማኅደረ ቃላ ያ አካላዊ ቃልን ማደሪያ ሆነሻልና። አንቲ ውእቱ መንጦላዕት ስብዕት እንተ ታስተልቅዎሙ ለማእይምናን ሕዝበ ክርስቲያን ሕዝበ ክርስቲያንን ሰብስባ የያዘችው በአራቱ ማዕዘን በውስጧ ስለ እንስሳ፣ ስለ አዕዋፍ፣ ስለ አራዊት ተስሎባት ቅዱስ ጴጥሮስ በነሐሰ ኢዮጴ ያያት ሰፊ መጋረጃ አንቺ ነሽ። ይህስ እንደምንድን ነው ቢሉ ቅዱስ ጴጥሮስ ከስምዖን ሰፋ ያሳይን ቤት ተቀምጦ ሳለ ረሃብ መንፈሳዊ ተነሳሳበት። ያን ጊዜ ከሰገነት ላይ ወጥቶ ተቀመጠ። ምን ነው ቢርበው ይመገባል እንጂ ይቀመጣል ቢሉ እስኪዘጋጅ ድረስ ነው። አንድም ጊዜያትን ለማዳረስ ነው። ወዲያው ተደሞ መጣበት። ራእይ ያያል። ሰፊ መጋረጃ በአራቱ ማዕዘን ተይዛ በውስጧ ስለ እንስሳ፣ ስለ አዕዋፍ፣ ስለ አራዊት ተስሎባት መልአኩ ሕያውን ያየው ኦ ጴጥሮስ ተንሥእ ወብላ ይለዋል። ጴጥሮስ ተነሳ ብላ ይለዋል። ጴጥሮስም ሐሰለከ እግዚእ ወርኩስ ሳፌ ርኩስ ነገር ወደ አፌ ገብቶ አያውቅም አለው። ዘእግዚአብሔር አንሳ አንተ የታሰራ ቁስ እግዚአብሔር የቀደሰውን አንተ አታርክስ ብሎታል። ይህን መራሱ ነገሮች ተመልሶ ተጠቅልሎ ሲያነጋ ይዘዋል። ይህ ምሳሌ ነው። መንጦላዕት መጋረጃ የእመቤታችን ሰፊ እንደመሆኑ የእመቤታችንን ምስጋናዋ ሰፊ ነውና በአራቱ ወገን መያዟ እመቤታችንም በአራቱ ማዕዘነ ዓለም ሰአሊ ለነ ቅድስት ሳይላት የሚውል የሚያድር የለምና። ስለ እንስሳ የምእመናን እስራኤል፣ ስለ አዕዋፍ የምእመናን ካህናት፣ ስለ አራዊት የምእመናን አሕዛብ ምሳሌ ነው። መልአኩ ሕያውን እያየ ኦ ጴጥሮስ ተንሥእ ወብላ ማለቱ ለጊዜው ምግቡን ነው። ፍጻሜው ግን እነ ኮርኔሌዎስን አትንካቸው፣ አስተምራቸው፣ አትሰይፋቸው ሲለው ነው። 3 ጊዜ መላልሶ መናገሩ የሶስትነቱ ቃሉ ያለመለወጡ የአንድነቱ ምሳሌ ነው። ተመልሶ ተጠቅሎ ሲያደግ ማየቱ በእመቤታችን ቃል ኪዳን ያመኑ ምዕመናን ገነት መንግሥተ ሰማያት መግባታቸው ምሳሌ ነው። አንድም መንጦላዕት የወንጌል በአራቱ ማዕዘን መያዙ 4 ክፍል ሆና በአራቱ ማዕዘን ትሰማ ትኖራለችና ተመልሶ ተጠቅሎ ሲያደግ ማየቱ በወንጌል ያመኑ ሰዎች ከገነት ወደ ሰማያት መግባታቸው ምሳሌ ነው። ወትሜሮሙ ሰጊደ ለስሉስ ቅዱስ ማያዊ ወትሜሮሙ ሰጊደ ለስሉስ ቅዱስ ሜዮሙ ሲል ነው። ለሥላሴ ስግደትን የምታስተምርላቸው አንቺ ነሽ። ጌታ ከእመቤታችን ሰው ከመሆኑ በፊት ሚስጥረ ሥላሴ ተለይቶ አይታወቅም ነበርና አንድም ለሥላሴ 5ቱ አዕማደ ምስጢርን የምታስተምርላቸው አንቺ ነሽ። ጌታ ከእመቤታችን ሰው ከመሆኑ በፊት 5ቱ አዕማደ ምስጢር ተለይተው አይታወቁም ነበርና አንድም ለሥላሴ ስግደትን የምታስተምርላቸው የቤተ መቅደስ መጋረጃ አንቺ ነሽ። የብሉይ ኪዳን ሰዎች የቤተ መቅደስ ደጃፋቸው አንድ መጋረጃቸው አንድ ነው፣ አንድ አምላክ አንድ ባህሪ ብለን እናምናለን ሲሉ ነው። እኛ ግን ደጃፋችን 3 መጋረጃችን አንድ ነው።
በስም በአካል በግብር ሶስት በአገዛዝ በስልጣን በሕልውና አንድ አምላክ ብለን እናምናለን ስንል ነው። አንቲ ውእቱ ዘጾርኪ አንበሳ ዘርኤ ሙሴ ሙሴ በደብረ ሲና ያየውን አንድ እሳት የወሰንሽ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጽአ ወአደረ ውስተ ቅርስኪ ሊቅ ከሆነ ሳይተረጉም አይጅብና ይኸውም የፍጥረት ሁሉ አዛዥ ገዥ ነሽ የሆነ በደህንነትን ፈጣሪያችን ኢየሱስ ክርስቶስ ነው። ኮንኪ ታቦቱ ለቀታሪ ሰማያት ወምድር ሰማይና ምድርን ለፈጠረ ጌታ ማደሪያው ሆንሽ። ጾርኪዮ ወከርስኪ ተሰዓተ አውራ ኮንኪ ታቦቶ ቢል ወታቦት ዘንጉስ እንዳለው አይደለ 9 ቀን በማኅፀንሽ ወሰንሽው። መጽሐፍ የበዛውን አብዝቶ የበደሉን አብዝቶ መናገር ልማድ ነው። ወደ ባርኩ ሰክር ሰሚ አሰርታ አብራ በደም ልጓ አቄደ አንቲ ማመንት ለዘያ ገምሩ ሰማያት ወምድር አንቲ ማመንት ለዘያ ገምሩ ሰማያት ወምድር ሰማይና ምድር በውስጥ ጌታ ለሙሴ ካመሽ አንቺ ነሽ። ኮዲተን ከተመ ለወርገት ውስተ ሰማይ ኮዲተን ከተመ ለወርገት ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላል ሆንሽ። በመሰላል የላዩ ወደ ታች ይወርድባታል፣ የታቹ ወደ ላይ ይወጣባታል። የላዩ ወደ ታች እንደሚወርድባት ሥላሴ በእኛ መስከራቸው በእመቤታችን ነውና፣ ሥላሴ በእኛ ማደራቸው በእመቤታችን ነውና፣ የታቹ ወደ ላይ እንደመውጣት ሥላሴ በእኛ መመስገናቸው በእመቤታችን ነውና። አንድም የታቹ ወደ ላይ እንዲወጣባት ቃል ከትስብእት ከቃል መለኮት ከሥጋ ከመለኮት ጋር የተዋሃዱት በእመቤታችን ነውና። አንድም መሸጋገሪያ ድልድይ አንቺ ነሽ። በድልድይ የወዲህ ወዲያ ይሸጋገርባታል። በእመቤታችንም ከሞት ወደ ሕይወት ከባርነት ወደ ነፃነት ከአሳር ወደ ክብር ከሲኦል ወደ ገነት ተሸጋግረንባታልና። ብርሃንኪ አቢ እምብርሃነ ፀሐይ ብርሃንኪ አቢ እምብርሃነ ፀሐይ ልጅሽም የብርሃን ፀሐይ ነው። እሱንስ አሁን በተገኘ ኮከብ ብሩህ ብሎ ያመጣዋል ብሎ ክብርሽ ከፀሐይ ይበልጣል። ፀሐይ ከማትደርስበት ደርሳ የምትመሰገን ስለሆነ አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ፍሩር ዘነጸርዎ ቅዱሳን በፍስሐ ወሐሴት ጽኑዓን ሰብአ ሰገል በፍጹም ተዛደሳ ያዩት የሁሉ ኮከብ መገኛ አንቺ ነሽ። አንድም ረቂቅ ወረሲያነ ዘይወረድ ውስተ መቃብር ቅዱስ እንዲል አንድም ነቢያት ሐዋርያት በሙሉ ኮከብ ያዩት የምስራቅ መገኛ አንቺ ነሽ። ዘበታ ላይ ለዮሐን ለደበሳረ በማ በሕማም ለዲወ ወሊደኪ ይኩን ምግባሬኪ አበምእትኪ ወበቱ ይክኔኪ እንዲል ሔዋን ጣርሽን ምድርሽን የብዙ አድርገዋለሁ እንዳለ። አንቲሰ ማርያም ሰማይኪ ዘይብል ተፈሲ ኦ ምልዕተ ጸጋ አንቺ ግን እመቤታችን ተፈሲ ኦ ምልዕተ ጸጋ ጸጋን የተሞላሽ እመቤታችን ሆይ አንቺ ግን ተፈሲ ኦ ምልዕተ ጸጋ የሚል ደስ የሚያሰኝ የምስራችን ቃል ሰማሽ። አንድም በሕማም ለዲወ ወሊደኪ ይኩን ምግባሬኪ አበምእትኪ ወበቱ ይክኔኪ የሚል ቃልን ሰምታ ሔዋን ወወለደት ቃየልአ ምክንያተ ሞት የሞት ምክንያት የሆነ ቃየልን ወለደችው። አንቲሰ አንቺ ግን እመቤታችን ተፈሲ ኦ ምልዕተ ጸጋ የሚል ቃልን ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት ሞትን የሚያስወግድ ሕይወትን የሚሰጥ የፍጥረት ሁሉ ገዥ አዛዥ የሆነ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን ወለድሽልን። ወተዋየረ ወካይ ወሳረ እግዚአብሔር አልባ ኩሉ እንዲሉ መጽአ አዳነን ተወልዶ ከመከራ ሥጋ ከመከራ ነፍስ አዳነን። መሐሪ ውእቱ ወመፍቀሬ ሰብ መሐሪ ውእቱ ወመፍቀሬ ሰብ ቸር ይቅር ባይ ሰው ወዳጅ ነውና። በእንተ ዝንትሰኪ በከመ ገብርኤ መልአክ እንዘ ንሕድ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሲ እምወንግሥተ ጸጋ እግዚአብሔር ምስሌኪ። ስለዚህ እመቤታችን ሆይ መልአኩ ቅዱስ ገብርኤል ተፈሲ ኦ ምልዕተ ጸጋ ብሎ እንዳመሰገነሽ እኛም ቡርክት አንቲ እምአንስት ብለን እናመሰግንሻለን። መልአኩ ቅዱስ ገብርኤል አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ እንዳለ ዛከብ ቅድስና ካለ ሴቶች ሁሉ ከአንቺ እግዚአብሔር ለመውለድ ዘግተሻል ብለን እናመሰግንሻለን። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ኮከብ ብሩህ ከሚባል ልጅሽ ስርየት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቅድስት አለ ጽኔት ንጽሕት ክብርት ልዩ ሲል ጽኔት አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈጥሮ አለባቸው። እሷ ግን ቅድመ ሰኒስ ጊዜ ሰኒስ ድረ ሰኒስ ጽኔት ናትና። ክብርትም አለ ሌሎች ሰዎችን ብናከብር ጻድቃን ሰማዕታት ነገሥታት ካህናት ዲያቆናት ወለዱ ብለን ነው። እሷ ግን እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ ሌሎች ሰዎች እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብረው ይዞ መገኘት አይቻልም። እሷ ግን እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ ተገኝታለችና። አይኑ አኑ ያሉ እንደሆነ አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። አልፋው አኑ ያሉ እንደሆነ ለመኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና ነው አይደለም። እንኳን በእመቤታችን በጻድቃን በቅዱሳን በየዕለቱ ልመና የለም። ባት ስለቶ እንዴት
በዚህን ጊዜ ባርካው ወደ ሰማይ ታደርጋለች። እሱም ከመካነ ግብሩ ይቀመጣል። ወሶበ ፈጸመ ወድሶታ ባረከቶ አመቶ ሰላመ ወዐርገት ምስለ እልያ መላእክት በዐቢይ ክብር ወስብሐት እንዲል ይህ ጉባኤ ነው። ይቆየን።